ለጌታ ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። የረዳን ያገዘን እየተማርን እንዳለው በምህረቱ ያቆመን እግዚአብሔር ለዘላለም ስሙ የተባረከ ይሁን። ዛሬ ባለፈው ሳምንት ጀምረን ያቆምነውን እሱን ምህረትና እውነት የሚለውን እንደ እግዚአብሔር ፈቃድ ለማጠቃለል እሞክራለሁ። ምህረትና እውነት በሚል በሱ ቀስ ብለን ዋና ዋና ሀሳቦች ብዬ ያስኳቸውን ነገሮች ካካፈልኳችሁ በኋላ እንጨርሳለን። በጌታ ፊት እስኪ ሁላችንም ቆምና ኤፌሶንን ደግሞ መልሰን እናነባለን። ኤፌሶን ምዕራፍ 2 የትምህርታችን መነሻ የሆነውን ኦልሞስት በቃላችንም ሳንይዘው አንቀርም ስለደጋገም ነው። እሱን አንብበን ወደ ቃሉ እንሄዳለን። ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 2 ቁጥር 4 ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ ድናችኋልና በሚመጡ ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጻድቅ አምላክ ጌታ እግዚአብሔር ሆይ ስለዚች ምሽት እኔና ወገኖቼ እናመሰግንሃለን። በአንተ የተጠብቀን ለዚህ ምሽት ደርሰናልና እግዚአብሔር የዘላለም አባት ሆይ በኢየሱስ ክርስቶስም ከፍ እናደርግሃለን። የዘላለም አባት ጌታ ሆይ እንፈልግሃለን። ካንተ ለመማር እንፈልግሃለን። ልጆችሽ ካንተ የተማሩ ይሆናሉ፣ የልጆችሽም ሰላም የበዛ ይሆናል እንደምለው ቃሌ ካንተ ተምረን ሕይወታችን እንዲበዛ፣ ሰላማችን እንዲበዛ፣ እምነታችን እንዲበዛ፣ ጸጋ በሕይወታችን እንዲበዛ እግዚአብሔር የዘላለም አምላክ ወደ አንተ ልንጠጋ ከዓለም ልንለይ በፊት ቀርበናልና እንድትረዳን እንጠይቅሃለን። አግዘን፣ ፈቃዲ በመካከላችን ይሁን። በእኔ ማንነት በእኔ ድካም ቃልህ አይወሰን። እግዚአብሔር እንደ ምሕረት ብዛት በእኔም በወንድሞቼ በሕይወቶቼ መንፈሲ ተገኝቶ እንዲያብራራልን እንጠይቅሃለን። ስለ ሁሉ ለአንተ ክብር እንሰጣለን በጌታ በኢየሱስ ክርስቶስ ስም። ጌታ ኢየሱስ ይባርካችሁ። እንግዲህ ስለ እግዚአብሔር ምሕረት እየተማርን ነው ያለነው። ይሄ የእግዚአብሔር ምሕረት ባለፈው እንደጀመርነው ምሕረትና እውነት የምለውን እሱን እንቀጥላለን። አሁን ያነበብኩት የኤፌሶን ክፍል ላይ አንድ ነገር ብዬ ለመቀጠል ፈልጌ ነው። እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳ ሙታን በሆነን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይላል። አንድ እግዚአብሔር በምሕረቱ ባለጠጋ ስለሆነ ደጋግሜን ስለተነጋገር፣ ይሄ የእግዚአብሔር የምሕረት ባለጠግነት ደግሞ ልጁን ኢየሱስ ክርስቶስን አሳልፎ እስኪሰጥ ድረስ እግዚአብሔር እንዲጨክን እንዳደረገ
እውነት እግዚአብሔር እንዴት ምሕረቱን እንደገለጠ ባለፈው ስንነጋገር ይሄን ያደረገው ምሕረቱ ባለጠግነት እንዲገለጥ ያደረገው ከወደደን ከትልቅ ፍቅሩ የተነሳ እንደሆነ ይነግረናል። የምሕረት መነሻው ፍቅር ነው። የምሕረት መገለጥ እግዚአብሔር ምሕረቱን ለመግለጥ ልጁን ሰጠን ብለናል። ይሄን ሁሉ እንዲያደርግ ግን ያደረገው ፍቅሩ ነው። ለሰው ልጅ ያለው ፍቅሩ ልጁን ኢየሱስ ክርስቶስን እንዲሰጥ አድርጓል። ይሄንን ነው ባለፈው የጀመርነው እውነትና ምሕረት ባልነው ውስጥ እግዚአብሔር ለእውነት ካለው ነገር የተነሳ ልጁን ኢየሱስ ክርስቶስን እንዲሰጥ ያደረገው ያስገደደው ፍቅር ነው። ስለዚህ የምሕረት መነሻ የምሕረት መገለጫ እንዲገለጥ ያደረገው ቤዙ ምንድነው ማለት ነው? እግዚአብሔር ለሰው ልጅ ያለው ፍቅር ነው። ዮሐንስም ላይ የምለው ይሄ ነው። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። የትኛውን ዓለም? በኃጢአት የተጨማለቀውን ዓለም፣ ኃጢአተኛውን ዓለም እንዲሁ በነፃ ነው የወደደው። ከዚህ የተነሳ ምን አደረገ? ልጁን ኢየሱስ ክርስቶስን ላከ የምለውን እንደ ዋና መሰረት እንድንይዝ ፈልጌ ነው። ስለዚህ ዛሬ ስንቀጥል በምህረትና በእውነት መካከል እንዲህ ሲታይ ባለፈው እንዳነሳ ነው ምህረት ምን ይፈልጋል፣ እውነት ምን ይፈልጋል የምለውን ለማንሳት ሞክሬያለሁና ትንሽ ነካ አደርጋለሁ። እንዲህ በጀነራል ስናይ እውነትና ምህረት ተቃራኒ ነገሮች ይመስላሉ። ለምን? እውነት የሚፈልገው ነገር አለ፣ ምህረት ደግሞ የሱ ተቃራኒ ይመስላል በሰው እይታ ሲታይ። ግን እውነት ምን ይፈልጋል? ፍትህን ይፈልጋል። እውነት ፍትህን ይፈልጋል። እውነት ጽድቅን ይፈልጋል። እውነት ፍርድ ይፈልጋል። እውነት ፍትህን ይፈልጋል። እውነት ጽድቅንና ፍርድን ይፈልጋል። ክብር ለጌታ ለኢየሱስ ይሁን። ለምሳሌ ሕዝቅኤል 18:4 ላይ ኃጢአት የምትሰራ ነፍስ እርሷ ትሞታለች ይላል። እውነቱ ይሄ ነው። ኃጢአት ከተሰራ እውነት ይሄ ነው። ኃጢአት የሰራ ምንድነው መደረግ ያለበት? መሞት ነው ያለበት። እውነት ፍትህን ይፈልጋል። የኃጢአት ፍትው በቃ መወገር መሞት ነው። በቃ ፍትህ የሚሰፍነው በዛ ነው። መሞት አለበት። ሮሜ 6:23 ላይ ደግሞ የኃጢአት ደሞዝ ሞት ነውና ይላል። እውነት ነው ይሄ። ስለዚህ ኃጢአት የሰራ ሰው ምን መደረግ አለበት? መሞት መወገር ነው ያለበት፣ ፍትህ እንዲወርድ። ለዚህ ነው ባለፈው ያነሳ ነው ስለዛች ሴትዮ ኢየሱስ ክርስቶስ ጋር ስታመነዝር አገኘናት ያሏት ሰዎች እጅ ከፍንጅ ነው የያዝናት ብሎ አንጠልጥሎ ነው ይዟት የመጡት ፍትህ ለማስፈን። ስለዚህ እውነቱ ይሄ ነው። ምን አድርጋለች? አመንዝራለች። ስለዚህ ምን መደረግ አለበት? መወገር አለበት ይላል ቃሉ። ፍትህ የሚሰፍነው በዚህ ነው። አንተስ ምን ትላለህ ብሎ ያሉት እውነት ፍትህን ስለሚፈልግ፣ ምህረት ደግሞ እውነት ይሄን የሚፈልግ ከሆነ ምህረት ደግሞ ምን ይፈልጋል? ይቅርታን ይፈልጋል። ምህረት የሚያምነው በይቅርታ ነው። ምህረት የበደለውን ሰው ሲመለከት ርህራሄ ይሰማዋል። ርህራሄ ያለው ለበደለኛ ሰው፣ ሞት ለሚገባ ለዛ ሰው ምህረት የሚያሳየው ርህራሄን ነው። ስለዚህ መዳን አለበት የሚል ሳጀሽን ነው የሚያቀርበው ምህረት። እነዚህ ሁለቱ ነገሮች እንዴት ተስማሙ ነው? እንግዲህ ምህረትና እውነትን የክርስትና ዋና መሰረት ነው። እውነቱን ለመናገር ቴዎሎጂካሊም ዋና ነገር ነው። ስለዚህ ምህረትና እውነት እንዴት ተስማሙ? ምህረት ምን ይፈልጋል ብንላል? ይቅርታን፣ ርህራሄን፣ መዳንን ይፈልጋል።
መዝሙር 103 ባለፈው አንብበናል። እግዚአብሔር ሩህሩህና መሐሪ ለቁጣ የተገየ ታማኝነቱም የበዛ ይላል። ይሄ እግዚአብሔር ባህሪ ነው ብለናል። እግዚአብሔር ባህሪ፣ እግዚአብሔር እውነት ነው፣ እግዚአብሔር ምሕረት ነው። ሁለቱን ግን እንዴት ያጣምራል! እግዚአብሔር እውነቱን ሳይተው እንዴት ምሕረት ያሳያል! ባለፈው ስለ ምሕረት ዲፋይን ስናደርግ የተናገርነው አንድ ነገር ነው። ዊዛውት ኮምፕሮማይዚንግ ጀስቲስ ይላል። እግዚአብሔር ፍትህ ላይ ምንም አይነት ማመቻመች ሳያደርግ፣ ፍትህ ላይ ምንም አይነት ርኅራኄ የለውም። ፍትህ መደረግ አለበት። ይሄ እንዴት ሊሆን ይችላል የምለውን ነው። አሁን እንግዲህ እውነትና ምሕረት እንዴት ተስማሙ? ባለፈው የተወሰነ ነገር አንስቻለሁ። ኢሳይያስ 53ን አንስተን እግዚአብሔር እንዴት ልጁ ላይ እንደጨከነ ስናሳይ የእግዚአብሔር ባህሪ እርስ በርሳቸው ስለዚህ አይጋጩም ማለት ነው። ምሕረት ይሄን ይፈልጋል፣ ፍትህ ይሄን ይፈልጋል፣ ወይም ደግሞ እውነት ይሄን ይፈልጋል ብለናል። እግዚአብሔር ባህሪ እርስ በርሳቸው አይጋጩም። ግን እግዚአብሔር ሁለቱም ማስማማት ይችላል። ዘዳግም 32:4 ላይ እንደዚህ ይላል። አለት ስለ እግዚአብሔር ነው፣ ስራውም ፍጹም ነው፣ መንገዱ ሁሉ ትክክል ነው። የማይሳሳት ታማኝ አምላክ፣ ቀጥተኛና ጻድቅ አምላክ እርሱ ነው። ሃሌሉያ! እግዚአብሔር አምላካችን እንደዚህ ነው። የማይሳሳት ታማኝ፣ ቀጥተኛ፣ ጻድቅ አምላክ። እንዲህ ነው አምላካችን እግዚአብሔር። እግዚአብሔር ባህሪ ነው። መዝሙር 85:10 ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ይላል። እንዴት ተስማሙ? ኢየሱስ ጌታ ነው። ስለዚህ ምሕረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ። ይሄ መዝሙረ ዳዊት ላይ ዳዊት የተናገረው ፕሮፌቲክ ወርድ ነው። ወደፊት ትንቢት ነው የተናገረው። ትንቢት ነው ይሄ ክፍል። ምሕረትና እውነት ጠላቶች አይደሉም። በእግዚአብሔር ውስጥ ይታረቃሉ። እንዴት? በብሉይ ኪዳን ባለፈው ትንሽ ነገር አድርገናል። ዘሌዋውያን እንደዚህ ይላል 17:11 ዘሌዋውያን 17:11 ላይ የፍጡር ሕይወት በደሙ ውስጥ ነውና የፍጡር ፍጥረት ያለው ሁሉ የፍጡር ሕይወት ያለው የሱ ሕይወት በደሙ ውስጥ ነውና በመሠዊያ ላይ የሚያስገኝ የፍጡር ሕይወት በደሙ ውስጥ ነውና በመሠዊያ ላይ ለሕይወታችሁ ማስተሰሪያ እንዲሆን ደሙን ሰጥቻችኋለሁ። ለሰውም ሕይወት ስርየት የሚያስገኝ ደም ነው ይላል። አሁን እንግዲህ እግዚአብሔር አምላክ ሰው ኃጢአትን ከሰራ በኋላ ሰው ከእግዚአብሔር ጋር የሚታረቅበትን መንገድ እያመቻቸ ነው። ባለፈውም እንዳልነው በብሉይ ኪዳን እውነትና ምሕረት የሚስማማበትን እግዚአብሔር ምን አደረገ? ሕይወት ያለው በደም ውስጥ ስለሆነ እንስሳትን አሁን መስዋዕት በሚያቀርቡበት ጊዜ እዛ ሕይወት ያለበትን በዛ ኃጢአተኛ ሰው ፋንታ ሌላ ሕይወት እየተሰዋ መስዋዕት እየተደረገ የዛኛውን ሰው ፋንታ እግዚአብሔር ጋር ሰው እንድታረቅ የማድረግ ሥራ ነው። እውነትና ምሕረት የተስማማበት። ይሄኛው ግን የበሬና የፍየል ደም ኃጢአትን ሊያስወግድ አይችልም። ዕብራውያን 10:4 ደግሞ እንደዚህ ይላል። ስለዚህ ኃጢአትን ሙሉ በሙሉ መደምሰስ አይችልም። ለጊዜው ግን ሰዎች ከሕሊናቸው ከኃጢአተኝነት ነፃ እንዲወጡ ያደርጋል። ያኛው የብሉይ ኪዳኑ ኃጢአተኛ ነኝ የሚል በቃ በእግዚአብሔር ፊት መስዋዕት አቅርቤያለሁ፣ ስለዚህ በቃ ነፃ ነኝ ብሎ እንዲሄዱ ያደርጋቸዋል።
ስለዚህ ዕብራውያን 14 እንደምለን እነዚህ መስዋዕቶች የበሬና የፍየል ደም ኃጢአትን ሊያስወግዱ አይችሉም። ስለዚህ እነዚህ መስዋዕቶች ወደፊት የሚጠቁሙት እውነተኛ መስዋዕት እንደሚመጣ፣ እውነትና ምሕረት እንደሚስማሙ መዝሙር 85 ላይ ቅድም እንዳልነው እውነትና ምሕረት ተስማሙ እንዳለው እንደሚስማሙ ወደፊት የሚጠቁሙ ጥላዎች ናቸው የብሉይ ኪዳኑ ዘሌዋውያን ላይ የተቀመጠው። ስለዚህ እውነትና ምሕረት በትክክል የተስማሙት በመስቀል ላይ ነው። ክብር ለጌታ ለኢየሱስ ይሁን። እውነትና ምሕረት፣ እውነት ፍትህ ይፈልጋል ብለናል። እውነት ጽድቅን ይፈልጋል ብለናል። እውነት ፍርድ እንዲወርድ ይፈልጋል ብለናል። ምሕረት ደግሞ ነፃ ማውጣትን ነው የሚፈልገው። ይራራል፣ ርኅራኄ ያለው። እነዚህ ነገሮች የተስማሙት በትክክል ለምን ለአንዴና ለመጨረሻ ለሰው ሁሉ የሚሆን መስዋዕት አንዴ በመስቀል ላይ በመቅረብ በመስቀል ላይ እውነትና ምሕረት ተስማሙ። ክብር ለጌታ ለኢየሱስ ይሁን። ይህ የክርስትና እምብርቱ ነው፣ መሰረቱ ነው በመስቀል ላይ። ስለዚህ ምንድነው የሆነው? ኢየሱስ ክርስቶስ በመስቀል ላይ በሚሞትበት ጊዜ እውነት ተጠበቀ። ምን የምን? የኃጢአት ዋጋ ሞት ነው የምን? ኃጢአተኛ መሞት አለበት በሚለው በሱ ፋንታ ኃጢአተኛው ከመሞት ሰው ሁሉ ኃጢአተኛ ስለሆነ በሰው ሁሉ ፋንታ እግዚአብሔር አንድያ ልጁን በመስጠት እውነት ኃጢአት ፋንታ ክርስቶስ ኢየሱስ እንዲወገር ክርስቶስ ኢየሱስ በመስቀል ላይ እንዲሞት አሳልፎ ሲሰጥ እውነት ተጠበቀ። ክብር ለኢየሱስ ይሁን። እውነት ተጠብቋል። ለምን? ኃጢአት ተፈርዶበታል። የኃጢአት ዋጋ ሞት ነው እንደተባለው ክርስቶስ ኢየሱስ ስለኛ ሞተ። ለዘላለም ለስሙ ክብር ይሁን። ምሕረትም ተገለጠ። ኃጢአት ላይ ስትፈረድ ክርስቶስ ኢየሱስ ላይ ነው ተፈረደው። ፍርዱን የእኛን ሁሉ በቃ የተሸከመው የሁላችንንም በደል ጠቅልሎ በሱ ላይ አስቀመጠ ብሎ ኢሳይያስ እንዳለው ክርስቶስ ኢየሱስን ሁሉ ተሸክሞ ስለኛ በመስቀል ላይ እሱም እስከ ሲኦል ድረስ ገብቶ ዕዳችንን ከፍሎልናል። የኃጢአት ዋጋ ተከፍሏል። ክብር ለጌታ ለኢየሱስ ይሁን። ተከፍሎ ነው እየኖርን ያለ ነው። ተከብሯል። እውነት ተጠብቋል። ምሕረት ተገለጠ። ምሕረት ተገለጠ። እንዴት? ኃጢአተኞች ስርየት አገኙ። ባልሰሩት ተቆጠረላቸው። አብርሃም ማመነ ጽድቅም ሆኖ ተቆጠረለት እንደምለው ያውቃል። ክርስቶስ ኢየሱስ በእኛ ኃጢአት ፋንታ በመሞት ለእኛ ግን ጽድቅ ተቆጠረልን። እውነትና ምሕረት እንደዚህ ነው የተስማማው። ዋጋ ተከፍሎ ነው። ምሕረትም ተገለጠ፣ እውነትም ተጠበቀ፣ ፍትህም ተሟላ። ለምን? ፍትው ኃጢአተኛ መሞት አለበት፣ ፍትህ ቢወርዱ። ስለዚህ በእኛ ፋንታ ክርስቶስ ሲሞት ፍትሁም ተሟላ ማለት ነው። እውነትና ምሕረት። ሃሌሉያ! እውነትና ምሕረት። ክብር ለጌታ ለኢየሱስ ይሁን። ጸጋም ተሰጠ። መስቀል ላይ እውነት ተጠበቀ፣ ምሕረት ተገለጠ፣ ፍትህ ተሟላ፣ ጸጋ ተገለጠ። ክብር ለጌታ ለኢየሱስ ይሁን። ጸጋ ተገለጠ ማለት ደግሞ ምንድነው? ድነት በእምነት ተሰጠ። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና፣ ኃጢአተኛውን ነፃ የሚያወጣ የእግዚአብሔር ጸጋ ተገልጧልና፣ ስለዚህ ድነት ተሰጠ፣ ጸጋ ተገለጠ። ክብር ለጌታ ለኢየሱስ ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ወገኖቼ ምሕረት ተገልጧል፣ ጸጋ ተሰጥቶናል። ከዚህ የተነሳ በክርስቶስ ኢየሱስ ነፃ ወጣ።
ምህረትና እውነት በሕይወታችሁ የተስማማና ነፃ የወጣችሁ እስኪ እግዚአብሔር ክብር ስጡልኝ። ሃሌሉያ ሃሌሉያ ሃሌሉያ። እንኳን ደስ አላችሁ። ክርስቶስ ዋጋዬን ከፈለ፣ ዕዳዬን ከፈለ። እኔ ነፃ የወጣሁት ምህረቴን ያገኘሁት ኢየሱስ ክርስቶስ በከፈለው ዋጋ ነው። ስለዚህ በመስቀል ላይ እውነት ተጠበቀ። ከዚህ የተነሳ ኃጢአት ተፈረደበት፣ ምህረት ተገለጠ። ኃጢአተኞች የንስሐ ስርየት አገኙ። ፍትሕ ተሟላ። ክርስቶስ ቅጣቱን ተሸከመ ወይም ተቀበለ። ጸጋ ተሰጠ። በሱ ድነት ተገኘ። እውነትና ምህረት ተስማሙ። ክብር ለጌታ ለኢየሱስ ይሁን። ቅድም ምህረትና እውነት ብሎ የምናገረው ክፍል የመዝሙረ ዳዊት 85ቱ ጋር መለሳለሁ። አሁን እንመለሳለን። ይህንን ሐሳብ እንዴት እውነትና ምህረት እንደተስማማ ይዘን እንደዚህ ይላል። ምህረትና እውነት ተገናኙ፣ ጽድቅና ሰላም ተሰማ ይላል። እውነትና ምህረት ከተስማሙ በኋላ እውነትና ምህረት ከተገናኙ በኋላ ምንድን ነው የሆነው? ጽድቅና ሰላም ተሰማ። ኃጢአተኛ በነበረው ሕዝብ መካከል ወይም በኃጢአት በሚታወቁ ሰዎች መካከል ምን ተሰማ? ጽድቅ ተገለጠ። በምድር ላይ ጽድቅ መገለጥ ጀመረ። ክብር ለጌታ ለኢየሱስ ይሁን። ጽድቅ ካለ ደግሞ ሰላም አለ። የሕይወት ጽድቅ የክርስቶስን አግኝቶ የማረፍ ነገር ከመጣ ሰላም አለ። በኢኮኖሚ አይደለም፣ በጤንነት ጉዳይ አይደለም። ክርስቶስ ካለ ሰላም አለ። ክብር ለጌታ ለኢየሱስ ይሁን። ከዛ እንደዚህ ይላል፣ እውነት ከምድር በቀለች ይላል። ጽድቅና ምህረትና እውነት ሲስማሙ ምን ሆነ ያለ? እውነት ከምድር በቀለች። ድሮ ኃጢአት ነው፣ አሁን እውነት መውጣት ጀመረ። ለእውነት የሚቆሙ ሰዎች መታየት ጀመሩ። ለምን? ከጽድቅ የተነሳ። ጽድቅ ከሰማይ መጣላቸው። ጽድቅ ከሰማይ ሲመጣ ለእውነት የሚቆሙ ለወንጌል የሚሞቱ ሰዎች መታየት ጀመሩ። ክብር ለጌታ ለኢየሱስ ይሁን። በምድር እንደዚህ ይሆናል። በሕይወታችን እንደዚህ እየሆነ ነው። ኃጢአትን እምቢ ያልነው እንዲሁ አይደለም። እውነትና ምህረት ሲስማማ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እውነት ከምድር በቀለች፣ ጽድቅም ከሰማይ ተመለከተች። የበቀለውን ክብር ለጌታ ለኢየሱስ ይሁን። ሌላ ሁለተኛ ነገር ምን አለ? እግዚአብሔርም በጎ ነገርን ሰጠ፣ ምድራችንም ፍሬዋን ትሰጣለች። የሚገርም ነገር በሕይወታችን በቤተ ክርስቲያን እውነትና ምህረት በሚገለጥበት ጊዜ ሰው ትክክለኛው ክርስትና የሚፈልገውን ሕይወት መኖር በሚጀምርበት ጊዜ ምን ይሆናል ይላል? እግዚአብሔር በጎነትን ያደርጋል። እግዚአብሔር ለምድር ይራራል። እግዚአብሔር ለምድር ከመራራቱ የተነሳ ምድር ፍሬዋን ትሰጣለች። በረከት በምድር ላይ ይሆናል። መከራና ቸነፈር ከምድር ላይ ይነሳል። ፍርድ ከምድር እግዚአብሔር ምህረትና ቸርነትን ከማድረጉ የተነሳ በረከት ወደ ሰው ልጅ ይመጣል። ክብር ለጌታ ለኢየሱስ ይሁን። ምሳሌ 3:4 ምሳሌ 3 ከ3 እስከ 4 ምሳሌ 3 ከ3 እስከ 4 እንደዚህ ይላል። ለእኛ ስለ ምህረትና እውነት እንደዚህ ይለናል። እንግዲህ ክርስቶስ ኢየሱስ ዋጋ በመክፈል ፍትህን በማድረግ ምህረትን በማድረግ ርኅራኄን በማሳየት እንደዚህ ምህረትና እውነት ወደኛ ከመጣ እንደዚህ ይላል። ምሳሌ 3:4 ምህረትና እውነት ከአንተ አይራቁ። በሚቀጥለው ሳምንት ምህረት ስለተሞላ ህይወት ነው የምናወራው። እዚች ጋር ትንሽ እስካሁን ህይወታችሁ ይሄን ይመስል የምለውን አይደለም። እስካሁን ቴዎሎጂውን ነው ያወራው ነበረው። አፕሊኬሽኑን ሳምንት እናወራለን። አሁን እዚህ ጋር ምንድነው የምለው? ምህረትና እውነት ካንተ አይራቁ፣ በአንገት ይሰራቸው፣ በልብ ጽላት ጻፋቸው፣ በእግዚአብሔርና በሰው ፊት ሞገስና መልካም ዝናን ታገኛለህ ይላል።
ምሕረትና እውነት ከአንተ አይራቁ። ምሕረት ያገኘ ሰው ሆይ፣ ምሕረት የተደረገልህ ሰው ሆይ፣ አንተ ምሕረት ያገኘ ዋጋ ተከፍሎ ይህንን ምሕረት የተቀበልክ ሰው ሆይ፣ ከአንተ ምሕረት ካገኘ ሰው ምሕረትና እውነት ከአንተ አይራቁ። ኃጢአተኛን ካየ ኃጢአተኛ ነው ብለህ አትጨክንበት። ምሕረት በልብህ ይኑር። ለምን? የእግዚአብሔር ባህሪ ስለሆነ። በአንገት ይሰራቸው ይላል። በቃ እንደ ሀብል እንደ ጌጥ በቃ ከአንተ አይለይ። ሰው ሀብሉን ለማሳየት ደረቱን ይከፍታል እንድታይለት ይሄን የሚያክል ወርቅ አድርጎ እንድባል። የእኛ ወርቅ እውነትና ምሕረት ነው በሕይወታችን መገለጫ ሆኖ መታየት ያለበት። በእውነትና በምሕረት እንድንታወቅ ይሄ ቃል ይመክረናል። በልብ ጽላት ላይ ጻፋቸው። በልብ ጽላት ላይ የተጻፈው ሐሳብ ሁሉ የሰው ነገር ሐሳብ ከየት ነው የሚመነጨው? ከልብ ውስጥ ነው የሚመጣው። ስለዚህ ሐሳብ የሆነ ነገር ስታስብ ምሕረትና እውነትን ብቻ እያሰብክ ኑር። ጌታ ኢየሱስ ይርዳ። ጌታ ኢየሱስ ይርዳ። እንደዚህ የሚኖር ሰው ምን ይሆናል ይላል? በእግዚአብሔርና በሰው ፊት ሞገስና መልካም ዝና ያገኛል። በእግዚአብሔር ፊት ሞገስ እንዲኖር ትፈልጋለህ ወንድሜ እህቴ? ቃሉ እያለን ያለው በእግዚአብሔርም በሰውም ፊት ሞገስ እንዲኖር፣ በሄድክበት ስፍራ እንድትከበር፣ እሷ እኮ እንደዚህ ነች፣ እሱ እኮ እንደዚህ ነው ተብሎ እንድትከበር፣ እሱ የእውነት ሰው ነው፣ እሷ የእውነት ሰው ነች እንድትባል። ምሕረትና እውነት አንገቴ ላይ ሰራው፣ መታወቂያ አድርገው፣ መለያ አድርገው። ስታስብ ደግሞ በውስጥም ደግሞ ስታሰላስብ እሱ ብቻ ይገለጥ። ጭካኔ የሚታይ ከሆነ ችግር አለ። ያው አፕሊኬሽኑን አብዛኛውን በሚቀጥለው ሳምንት እናወራለን። ግን ስለ እውነትና ምሕረት ስለሆነ ክብር ለጌታ ለኢየሱስ ይሁን። ስለዚህ ወገኖቼ እውነትና ምሕረት የሕይወታችን መሰረት ናቸው። እውነትና ምሕረት ትክክለኛ የክርስቲያን መገለጫ ሕይወት መሆን አለባቸው። ክርስቶስ ኢየሱስ ላይ እውነትና ምሕረት በመስቀል ላይ እንደተስማሙ በእኛ ሕይወት ደግሞ ሊታዩ ይገባል። እውነትና ምሕረት በሕይወታችን እየታየ ከሄድን ወይም ደግሞ በትክክል ይሄንን ሕይወት እየኖርን ከሆነ በብዙ መንገድ የእግዚአብሔር ጉብኝት ያገኘናል። ክብር ለጌታ ለኢየሱስ ይሁን። ኃጢአት ውስጥ እንኳ ብንሆን ምሕረትን ብንጠይቅ ምሕረት እናገኛለን። አንድ ክፍል እናነባለን። እግዚአብሔር ሩህሩህ መሆኑን ምናልባት በሚቀጥለው አላነሳውም ብዬ ነው። ግን ምሕረት ባለፈው ዲፋይን ስናደርግ ምንድን ነው ያልነው? አንዱ የእግዚአብሔር ቃል ኪዳን ጠባቂነት የሚገለጥበት ነው። ቃል ኪዳኑን አይረሳም እግዚአብሔር። ይሄን በልባችን ይዘን ሉቃስ 18 ያ አይነ ስውሩ ሰውዬ የጸለየውን ጸሎት የጮኸውን ጩኸት እናያለን። ሉቃስ 18 ከቁጥር 35 እስከ 39 እንደዚህ ይላል። ኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ስውር መንገድ ዳር ተቀምጦ ይለምን ነበር። አይነ ስውሩም ሕዝቡ በዚያ ሲያልፍ ሰምቶ ስለ ሁኔታው ጠየቃቸው። እነሱም የናዝሬቱ ኢየሱስ በዚህ ያልፋል፣ እያለፈ ነው ብሎ ነገሩት። ምን ነገሩት? የናዝሬቱ ኢየሱስ በዚህ እያለፈ ነው። ይሄን በሚሰማበት ጊዜ እርሱም እነሱ ያሉት የናዝሬቱ ኢየሱስ
በዚህ ያልፋል። ናዝሬት የተወለደው ኢየሱስ እሱ በዚህ ያልፋል። ይሄን በሰማ ጊዜ ግን ሰውየው ያለው እንደዚህ ነው፣ የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። ከፊትም የሚሄዱ ሰዎች ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ናዝሬቱ ኢየሱስ ማን ነው ብሎ አልጠየቀም። ይሄ ሰውዬ ኢየሱስ ያልፋ ሲባል የእግዚአብሔርን ክዳን አሰበ። የሆነ ነገር ሰምቷል ማለት ነው። ስለ እግዚአብሔር ክዳን፣ ስለ ዳዊት ያውቃል። ይሄ ሰውዬ የተነገረ ትንቢት እንዳለ፣ የሚፈጸም እውነት፣ ለሚገለጥ እውነት እንዳለ ይሄ ሰውዬ አሰበ። ምሕረት ሊገለጥ እንዳለ ሰማ። ዓይኔን ፈውስልኝ አይደለም ያለው፣ የዳዊት ልጅ ኢየሱስ ሆይ ማረኝ። ይሄ ሰውዬ የጠየቀው ምሕረትን ነው። ምሕረት ካለ ደግሞ ፈውስ አለ። አሜን። ምሕረት ካለ ጉብኝት አለ። ምሕረት ካለ የትኛውም ጸሎት ይመለሳል። ግን ምሕረት ያው ከእግዚአብሔር ጋር መስማማት ስለሆነ ማረኝ ማለት ከአንተ ጋር ልስማማ፣ ከአንተ ጋር ልታረቅ፣ ያለውበት ህይወት የተበላሸ ነገር ይስተካከል ማለት ነው። ስለዚህ ይሄ ሰውዬ የዳዊት ልጅ ስል ደግሞ ወደ ቃል ኪዳን ነው ሄደው። እግዚአብሔር ቃል ኪዳን ጠባቂ ስለሆንክ፣ እግዚአብሔር የእውነት አምላክ ስለሆንክ፣ እግዚአብሔር የተናገርከውን የምትፈጽም አምላክ ስለሆንክ እባክህ ይሄ ጊዜማ አግኝቶኛል፣ የዳዊት ልጅ ኢየሱስ በዚህ የሚያልፍበት ዘመን ስለሆነ ማረኝ፣ ከምሕረት ጋር የምገናኝበት ጊዜ ይሄን እድል ሰጥቶኛል። ዛሬ ይሄን ቀን አታሳልፈኝ። ከምሕረት ጋር ተገናኝ። ክብር ለጌታ ለኢየሱስ ነው። ዘመኑ ጊዜው ፈቀደለት። አጋጣሚው ሰውየውን አገናኘው ከምሕረት ጋር። ከዚህ የተነሳ ጆሮ ውስጥ ገባ። ጌታ ጆሮ ውስጥ እግዚአብሔር ምሕረት እያልክ አልፎ አይሄድም። ምሕረት እየጠየቅ ምንም ያህል በደለኛውን፣ ምንም ያህል ኃጢአተኛውን ምሕረት እየጠየቅ እግዚአብሔር አልፎ አይሄድም። ወገኖቼ ምንም ያህል ህይወት የተበላሸ ነገር ካለ ምሕረትን ጠይቅ። እግዚአብሔር የምሕረት አምላክ ስለሆነ ይህን ሰውዬ ቆመና አምጡት አለ። ምን ላድርግልህ ትፈልጋለህ? መጀመሪያ ምሕረትን ጠየቅ። አሁን ደግሞ አይ ነው ቀጣዩ ምሕረት ከተቀበልክ የትኛውን ነገር ጠይቀው፣ እግዚአብሔር ይሰራል በህይወት። አሜን አሜን። ምሕረት ከተደረገ ጌታ ኢየሱስ አንድ የታመመ ሰው አምጥቶ ምሕረት ኃጢአቴ ተሰርዮልሃል ነው ያለው። ምሕረት የሚያደርግ እሱ ማን ነው አሉት። ኃጢአቴ ተሰርዮልሃል ስል ሰውየው ተፈወሰ። ምሕረት ከመጣ የትኛውም ጥያቄ ይመለሳል። ምሕረት ከተደረገ እውነትና ምሕረት በህይወታችን ከተስማማ የማይመለስ ነገር የለም። ስለዚህ ወገኖቼ ምሕረት የህይወታችን ዋና ነው። ጸሎታችን ዋና ነው። የህይወታችን ዋና ነው። እግዚአብሔር መሐሪ ነው። እግዚአብሔር ባህሪው ምሕረት አድራጊ ነው። እግዚአብሔር ጨካኝ አይደለም። እግዚአብሔር ሩህሩህ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ እግዚአብሔር ምሕረት በህይወት ያኖረናል፣ ከሱ ጋር ያኖረናል። እስኪ እግዚአብሔር መሐሪ ነው ብሎ እግዚአብሔር መሐሪ ነው። እግዚአብሔር በምሕረቱ ባለጠጋ ነው። የእግዚአብሔር የምሕረት ባለጠግነት የማይደርስበት የለም። ክብር ለጌታ ለኢየሱስ ይሁን። እንጸልያለን። ኢየሱስ ለዘላለም ጌታ ነው።